መጥቶ እዚሁ በራሱ ማሽን ቼክ አድርጎ የድቀት መጠኑ አሰራሩን ሁሉ ነገር እዚሁ በራሱ ማሽን ላይ ማረጋጋጥ የሚችልበት ሁኔታ ስላለ አሁን በትንሿ ማሽን ከ5.5 የፈረስ ጉልበት ዲናሞ ጋር በ140 ሺህ ብር ከኛ ዘንድ ማግኘት ይችላሉ ማለት ነው። ችግር ፈቺና አዋጭ የሆኑ ማሽኖችን እየሰራን የምንገኘው በጣም ተመጣጣኝ የሆነ ዋጋ ያላቸው በጣም በርካሽ ነው። እነዚህ ማሽኖች ያቀርብን ያለነው ልክ በእንደዚህ አይነት በናፍጣ ሞተር ልክ ይሄ እንደ ጄኔሬተር ነው ስበን በማስነሳት መፍጨት ስራውን በዚህ ሞተር ማከናወን ይችላል። እኛ ይሄን ፈጠራ ስንፈጥረው በአነስተኛ ሞተር እንዲቀሳቀሱ አድርገን አሁን እነዚህ ትንንሾቹ መፍጫዎች ለጥራጥሬ የሚሆኑት 5.5 የፈረስ ጉልበት ወይም ደግሞ 4 ኪሎዋት ኤሌክትሪካል ሞተር ነው የሚጠቀሙ። ከቤት ውስጥ ቆጣሪ በጣም ያነሰ በሰዓት ትንሿ የምታያት እንኳን ከ3 እስከ 4 ኩንታል ትፈጫለች። በእነዚህ ማሽኖች የተቀናጀ ወፍጮ ቤት ስራ መስራት ይችላል ማለት ነው። ሰላም ጤና ይስጥልን የትርታ ሪቪው ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። ትርታ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎች ለእናንተ በማድረስ ይታወቃል። ዛሬም በሐምድ ጀነራል ማሽነሪ ተገኝተን ለእናንተ ይጠቅማል ብለን ያሰብናቸውን የተለያዩ የወፍጮ ማሽኖችን ልናሳያችሁ እዚህ ተገኝተናል። የወፍጮ ማሽኖቹ ከኤሌክትሪክ ማሽኖች በተጨማሪ በናፍጣ የሚሰሩ ወፍጮዎችንም ይዘው የመጡ እንደሆኑ ሰምተናል። እነዚህ ወፍጮዎች ምን አይነት ናቸው? ዋጋቸው ስንት ነው? እንዴት ማግኘት እንችላለን? የሚነውን ደግሞ ልንቃኝላችሁ እዚህ ተገኝተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው እንድታዩ እየጋበዝኩኝ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት ያብራችሁ ቆይታ ማደርገው ደግሞ እኔ ሊና አብርሃም ነኝ። በካሜራማን ናኦል አለ። ወደ ፕሮግራሙ ሰላም እንደምን አለሽ? እግዚአብሔር ይመስገን። እንደምን አለ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በጣም አድርጌ አመሰግናለሁ። እስቲ ስምህንና የሥራ ድርሻህን እንዲሁም ስለ ድርጅት አንዳንድ ነገሮችን በላ። ስሜ ዳዊት ይባላል። የሐምድ ማሽነሪ ፕሮዳክሽን ማናጀር ወይም የምርት ክፍል ኃላፊ ነኝ። የምናመርታቸው የተለያዩ ማሽኖች አሉ። እነሱ ላይ ምርቱን የምቆጣጠረው እኔ ነኝ ማለት ነው። በጣም ጥሩ። ምን አይነት ማሽነሪዎችን ታመርታላችሁ? እዚህ ጋር የተለያዩ አይነት ማሽነሪዎችን እያየን ያለው? የተለያዩ አይነት ማሽነሪዎችን እናመርታለን። አሁን በስፋት የምናየው ማሽን የወፍጮ ማሽኖችን ነው። አሁን ህብረተሰቡም ላይ አብዛኞቻችን ላይ አንቺን ጨምሮ ስለ ወፍጮ ስናስብ ምንድነው ትልቅ ማሽን ድምጽ ያለው የሚረብሽ ውስጡ ላይ ሁለት ድንጋይ ያለው ተጎታች ድንጋይ ያለው እና ከፍ ያለ ማሽን ነው እያሰብን ያለነው። እሱን የሚያስቀሩ አነስተኛ የሆኑ ወፍጮ ማሽኖችን በተለያየ አይነት ዋጋ አማራጭ በተለያየ አይነት የመፍጨት አቅም ለህብረተሰቡ በተመጣጣኝ ዋጋ በማቅረብ ላይ እንገኛለን ማለት ነው። በጣም ጥሩ። እዚህ ጋር እንግዲህ ቁመታቸው ለየት ያለ ስፋታቸውም እንዲሁ ለየት ያሉ ወፍጮዎች እዚህ ጋር እያየው ነው ያለውትና እንደው እስቲ አንድ ባንድ አሳየኝ። መልካም። አሁን ወፍጮ እኛ እያቀረብን ያለነው በኃይል አጠቃቀም ደረጃ በሁለት አይነት እያቀረብናቸው እንገኛለን። ምክንያቱም ኤሌክትሪክ ሞተር የሚጠቀሙ እነዚህ ራሳቸው ስትራክቸራቸው አንድ ሆኖ ግን ኃይል አጠቃቀማቸው ኤሌክትሪክ ሞተር የሚጠቀሙ አሉ፣ ዲናሞ የሚጠቀሙ። ከዛም ባሻገር ደግሞ ልክ መብራት የሌለበት አካባቢ ወደ ገጠሩ የሀገራችን ክፍል ደግሞ ሲሄዱ ልክ በእንደዚህ አይነት በናፍጣ ሞተር ልክ ይሄ እንደ ጄኔሬተር ነው ስበን ብቻችን ስበን በማስነሳት መፍጨት ስራውን በዚህ ሞተር ማከናወን ይችላል። ይሄ ጥቅሙ ምንድነው? መብራት የሌላቸው አካባቢዎች ላይ በቀላሉ ናፍጣ ወይም ደግሞ ቤንዚን ሞተሮችን በአማራጭ የሚያገኙትን አካባቢያቸው ላይ ያለ የኃይል አቅርቦት አይተን በሚፈልጉት አይነት እናቀርብላቸዋለን። ሌላው ምንድነው? በመፍጨት አይነትም በሁለት ይከፈላሉ። አሁን ለምሳሌ እነዚህ አነስተኛ ወፍጮች እነዚህ አነስ ያሉ ናቸው። እነዚህ ትንሽ ከፍ ይላሉ። አሁን ትንንሾቹ ከጤፍ ውጭ ያሉትን ነው ይፈጩልን። ለጥራጥሬዎች ነው። ለምሳሌ ለበቆሎ፣ ለስንዴ፣ ለማሽላ፣ ለገብስ፣ ለተለያዩ አይነት ጥራጥሬዎች፣ ለሽሮ፣ ለበርበሬ በእነዚህ በአነስተኛ ወፍጮች እነዚህን የመሳሰሉ አዝርቶች መፍጨት የሚያስችል ሁኔታ ነው ያለው። ከዛ በተጨማሪ ይሄ ከፍ ያለ ወፍጮ ሲሆን ደግሞ ከዚህኛው ለየት የሚያደርገው ጤፍን ጨምሮ መፍጨት ይችላል ማለት ነው። ጤፍ መፍጨት ቻለ ማለት ግን እነዛንም እዚህ ቺኛዋ ትንሽ ወፍጮ የምትሰራውን ስራ ማከናወን የሚችል ወፍጮ ነው። ከዛም በተጨማሪ ምንድነው አንድ ሰው ወፍጮ ቤት ሲከፍት በአንድ ማሽን ብቻ ላይ ከፍት ይችላል። ምክንያቱም ሽሮና የተለያየ በርበሬ በትንሿ መፍጨት ይችላል። ለጥራጥሬ ደግሞ እና ለጤፍ ከፍ ያለውን ወፍጮ ወስዶ በእነዚህ በሁለት ማሽኖች የተቀናጀ ወፍጮ ቤት ስራ መስራት ይችላል ማለት ነው። በጣም ጥሩ። እንግዲህ ቀደም ብለህ እንደተናገርከው አብዛኞቻችን አካባቢያችን ላይ ያሉ ወፍጮዎች የምናውቀው በቺንጋ የሚሰራ ገመድ የሚጠቀም እንደውም አንዳንድ ጊዜ ተበጥሶላ አደጋ ሊያደርስ የሚችሉ አይነት ወፍጮዎችን ነው የለመድነውና እንደዚህ አይነት ወፍጮዎችን ለመስራት እንዴት አሰባችሁት? አንድ ፈጠራን የሚያመጣው ችግር ነው። ከችግር ተነስተሽ ነው የተሻለ ፈጠራ የምትፈጥሪ። አሁን ለምሳሌ የጠቀሻቸው ነገሮች በሙሉ የዛ መፍጫ ድክመቶች ናቸው። ከዛም ባሻገር ቦታ አሁን ለምሳሌ በወፍጮ ቤት ለመክፈት ጥራጥሬዎችን መያዝ የምትችሉ ቦታ ማሽኑ ብቻውን ይዝብሻል። ኃይል አጠቃቀሙ ከፍተኛ ነው።
ለምሳሌ ያው በናፍጣው እንኳን የሚሰራው በጄኔሬተር የሚሰራው ኃይል አጠቃቀሙ ከፍተኛ ነው። ስለዚህ አንድ ነገር ስንፈጭ የምናወጣው ኃይልም ተመጣጣኝ ካልሆነ አዋጭ አይሆንም ስራው ማለት ነው። እነዚህን አሁን ምን ለየት ያደርጋቸዋል ካልሽኝ እኛ ይሄን ፈጠራ ስንፈጥረው በአነስተኛ ሞተር እንዲንቀሳቀሱ አድርገን አሁን እነዚህ ትንንሾቹ መፍጫዎች ለጥራጥሬ የሚሆኑት 5.5 የፈረስ ጉልበት ወይም ደግሞ 4 ኪሎዋት ኤሌክትሪካል ሞተር ነው የሚጠቀሙት። ስለዚህ ማለት 4 ኪሎዋት ማለት ከቤት ውስጥ ቆጣሪ በጣም ያነሰ ነው። ቤት ውስጥ 7.5 ኪሎዋት አለ። ስለዚህ በ4 ኪሎዋት እቺን ማሽን ይዘን ወፍጮ ቤት መክፈት እንችላለን። የምታያት ነች ሳይዟም አነስተኛ ቦታ ላይ ስለምትቀመጥ የቦታ ችግርንም መቅረፍ የምትችል ማሽን ነች ማለት ነው። እንደው ግን አሁን ሁለቱ አነስ ያሉ ናቸው። በኪሎ ስንት ይፈጫሉ? እኔ ሳስበው እንደው 10 ኪሎ የሚፈጭ አይመስለኝም። ግን አንተ እስቲ ስንት ይፈጫል? እነዚህ አሁን እንትን ነው እነዚህ የምታያቸው አሁን ለምሳሌ ትልቁ መፍጫ በጣም ሳይዙ ትልቅ ነው አይደለ? ልክ ነው። ሳይዙ ትልቅ እንጂ ሁለት ትልልቅ ድንጋዮችን ነው የያዘው። አንደኛው ከስር የሚቀመጥ አንደኛው ከላይ ሆነ ቦታ የያዘው ድንጋዩ ነው እንጂ የመፍጨት ቦታ አይደለም የያዘው። ወይም ደግሞ ከላይ እህል ማጠራቀሚያ አይደለም። ስለዚህ ራሱ ማሽኑ ነው ቦታ ያዘው እንጂ እንትን አይደለም። እዚህ ጋር ግን የምታያት እቺ ሃውሲንግ ትባላለች። መፍጫውን የያዘችው እንትን ሙሉ ለሙሉ ክፍት ነች፣ ብዙ ኪሎ ትይዛለች። ስለዚህ ይሄ በሰዓት ትንሿ የምታያት እንኳን ከ3 እስከ 4 ኩንታል ትፈጫለች በሰዓት። ከ3 እስከ 4 ፈጣን ዙር ነው የምንጠቀማቸው ሞተሮች ለመፍጫ ስለሆኑ ሞተሮች ሁለት አይነት ሞተሮች አሉ፣ ፈጣንና ኖርማል የሚባሉ ዙራቸው ነው። በአርፒኤም ደረጃ 1400 እና 2900 አርፒኤም ራውንድ ፐር ሚኒቱ ማለት ነው ዙሩ። እዚህ ጋር የምንጠቀመው ፈጣን ነው። እዚህ ጋር ሲዞር ራሱ ላታዩ ትችላለች፣ በጣም ፈጣን ነው። ስለዚህ ሞተሩን አስነስተሽ እህል በጨመርሽበት ቅጽበት ይወርዳል ማለት ነው። ስለዚህ እንደምታያት እንደ ሳይዟ ሳይሆን ብዙ መፍጨት የምታስችል ማሽን ነች። ከፍ ያለው ማሽን ደግሞ ይሄኛው በሰዓት ከ5 እስከ 6 ኩንታል ድረስ መፍጨት የሚያስችል ማሽን ነው ማለት ነው። በጣም አሪፍ። እንግዲህ እነዚህ ማሽኖች ዘርፈ ብዙ ጥቅም እንዳላቸው ነግረኸኛል። እያንዳንዱም የተለያዩ አይነት እህሎችን ወይም ግብአቶችን ነው የሚፈጩት። እንደኛ ሀገር ባህል ደግሞ ሁሉም እህል በተመሳሳይ ሂደት አይፈጭም። አንዳንድ ጊዜ ሸርከት አድርገን መፍጨት የምንፈልገው ነገር አለ፣ አንዳንዱ ደግሞ ደቀቅ ያለ። በምን አይነት ሜካኒዝም እነዚህ መስራት የምንችለው? በጣም ጥሩ። እንደውም ይሄኛው ከዛኛው ማሽን በተሻለ ሁኔታ የተለያዩ አይነት የድቀት መጠኖችና ለተለያዩ አይነት እህሎችም አውትፑቱ ይሄ ከተፈጨ በኋላ የሚወጣበት ሲስተሙ የተለያየ ነው። አሁን ለምሳሌ ድቀት መጠኑን መጨመር መቀነስ እንፈልግ እዚህ ውስጥ ገብቶ ከተፈጨ በኋላ ከስር ነው የሚወርደው። እዚህ ጋር የምንጠቀማቸው ወንፊቶች አሉ። ልክ እህሉ ከተፈጨ በኋላ የሚያልፍበት ወንፊት አለ። እነሱ ሰፋ ያለ ቀዳዳ ሲሆን ሸርከት ያለ፣ በጣም የደቀቀ ሲሆን ደግሞ በጣም የላመ። ለመከኪያ ደግሞ ስንፈልግ ሰፋ ያሉ ወንፊቶችን ተጠቅመን መከካትም እንችላለን። ለምሳሌ የበቆሎ ቅንጬ የአጃ ቅንጬ ለመስራት ትንሽ መፈረካከስ ነው ያለበት አይደለ? እዚህ ከስር ያለውን ማውጫውን ሰፋ ካረግንለት እየመታ እየከካ የተለያየ አይነት መጠን ማውጣት የሚያስችል አይነት ስለሆነ ቴክኖሎጂው ለዚህ አመቺ መሆኑን ለመግለጽ እንወዳለን። መልካም። እንግዲህ ይሄኛው አንድ መፍጫ ማሽን ነው። አሁን ላይ ምንድነው የሚፈጨው? አሁን ለጊዜው እጃችን ላይ ያለው ሽሮ ስለሆነ ሽሮን ፈጭበታለን እንጂ የመፍጫው ፈርጀ ብዙ ነው። ቅድም እንዳብራራ ነው የተለያዩ አይነት ጥራጥሬዎች መፍጨት ይችላል። አሁን ባለው በሽሮ እየፈጨን የመፍጨት አቅሙንና ችሎታውን እናያለን ማለት ነው። እሺ እንቀጥል። እንዴት አየሽው ልመቱ? እንግዲህ በጣም ነው የሚገርመው። እውነት ለመናገር በደንብ ነው የላማው። በዛ ላይ ፍጥነቱ እንግዲህ እንዳየው ቢያንስ 1 ኪሎ ወይ ከዛ በላይ የሚሆን ሽሮ ነበረ ጥሬው የገባው፣ ግን በሰከንዶች ውስጥ ሁሉም ወጥቷል። ቆንጆ በሚባል ደረጃ በደንብ አለሙ ፈጭቶታል ማለት ነው። ስለዚህ ሌሎቹንም እህሎች ጥራጥሬዎች በዚሁ መልክ መፍጨት የሚያስችለን ማሽን ነው ማለት ነው። በትክክል መስክሯል። እናመሰግናለን። በጣም ጥሩ። እስቲ ወደ ዋጋቸው እንሂድና እንደ ባንድ ምን ያህል ዋጋ ናቸው? በጣም ተመጣጣኝ የሆነ ዋጋ ያላቸው በጣም በርካሽ ነው እነዚህ ማሽኖች ያቀረብን ያለ ነው። ሞተሩን ጨምሮ አዲስ አበባ ውስጥ ያለ ዴሊቨሪን ጨምሮ ከዛ ውጭ ደግሞ ማሽኖቹን የሚጠራጠር ሊኖር ይችላል። እነዚህ ማሽኖች ይፈጫሉ እውነት የሚለውን ደግሞ መጥቶ እዚሁ በራሱ ማሽን ቼክ አድርጎ የድቀት መጠኑ አሰራሩን ሁሉ ነገር እዚሁ በራሱ ማሽን ላይ ማረጋገጥ የሚችልበትም ሁኔታ ስላለ አሁን በትንሿ ማሽን ከ5.5 የፈረስ ጉልበት ዲናሞ ጋር በ140 ሺህ ብር ከኛ ዘንድ ማግኘት ይችላሉ ማለት ነው።
ማለት ነው ከፍ ያለውን ደግሞ ለጤፍም ለተለያዩ አይነት አዝርቶችም መጠቀም የምንችለው 7.5 የፈረስ ጉልበት ዲናሞ የተገጠመለትን አዲስ አበባ ውስጥ ያለ ነፃ ዴሊቨሪን ጨምሮ ስልጠናን ጨምሮ ይህን ማሽን ከኛ በ250 ሺህ ብር ማግኘት ይችላሉ ማለት ነው ከዛም ባሻገር ደግሞ ምንድነው መብራት ለሌላቸው አካባቢዎችም የተሻለ አይነት የመፍጨት አገልግሎት የሚሰጥ ማሽን አምጥተናል ለምሳሌ እነዚህ ማሽኖች አሁን ዋጋ የነገርኩሽ በኤሌክትሪካል ሞተር ወይም በሲንግል ፌዝ መብራት ላላቸው አካባቢዎች የሚሆኑ ናቸው መብራት ለሌለበት የገጠሩ ክፍል ደግሞ በተለያዩ አይነት የኢንጂን አማራጮች አሁን ኢንጂን ነው ሞተር ነው ልክ እንደ ጄኔሬተር ናፍጣ ከጨመርሽበት በኋላ እንደ ጄኔሬተር ስበሽ አስነስተሽው ይሄኛውን የኤሌክትሪክ ሞተሩ የሚሰራውን ስራ ይሄ ሞተር ማከናወን ይችላል ማለት ነው ይሄኛው ዋጋ ላይ የተወሰነ አይነት ጭማሪ ያለው ለጥራጥሬ የሚሆነው በአነስተኛ የሞተር ጉልበት ሲሆን 240 ሺህ ብር ነው ጤፍን ጨምሮ ለሚፈጭ ደግሞ 320 ሺህ ብር ይሆናል ማለት ነው በጣም ጥሩ ወደዚህ ቢዝነስ መግባት ለሚፈልጉ ሰዎች እስቲ የምትሰጠው ምክር ወይም ደግሞ እንደ ማጠቃለያ ማለት የምትፈልገው ነገር ካለ ድሉ ልስጠን ይሄ እንደ ቢዝነስ ብቻ የሚታይ አይነት አይደለም ወፍጮ በየቀኑ ኑሯችን ላይ የምንጠቀመው አይነት ነው ሳንፈጭ አንበላም አይደለ ስለዚህ አሁን ወፍጮ ቤቶች ትልልቅ ከተሞች እንኳን በሚባል ደረጃ ላይ ተራርቀው ነው ያሉት የተለያዩ ቦታ ነው ያሉት ወይ እግር መንገድ ሄደን ወይ ታክሲ ተጠቅመን እና እናስፈጭ እንችላለን ስለዚህ ያንን የሚያደርግበት ምክንያት የዛኛው ወፍጮ ውድነት ነው እነዚህ ተመጣጣኝ ዋጋ ስላላቸው በየአካባቢያችን ላይ እነዚህ ወፍጮዎች ብናስቀምጥ የገበያ ችግሩንም እንፈታለን የርቀት ችግሩንም መፍታት የሚያስችሉ ማሽኖች ናቸው ማለት ነው በጣም ጥሩ አሁን ካሳያኝ ማሽነሪዎች በተጨማሪ እናንተ የምትሰሯቸው ሌሎች ማሽነሪዎች ካሉና አንዳንድ ጊዜ ደግሞ በሐሳብ ደረጃ ሰዎች የራሳቸው የሆነ እንዲሰራላቸው የሚፈልጉት የተለያዩ አይነት ማሽነሪዎች አሉ አብዛኛውን በቻናላችን ላይ የምንጠየቀውም ደግሞ እነዚህ አይነት ማሽነሪዎች ከየት እናገኝ የሚል የሐሳብ ጥያቄዎች አሉና እናንተ ተጠይቃችሁ የምትሰሩት ማሽነሪዎች አሉ ወይ ሁለተኛው ነገር ደግሞ ሌሎች አካታችሁ የምትሰሯቸው ማሽነሪዎች ካሉ እስቲ ሁለቱን አያይዘ ነገር መልካም እንግዲህ እኛ ማሽኖችን ስንሰራ ትኩረት የምናደርገው አንደኛ የደንበኞቻችንን ቶሎ የሚቀይራቸው አይነት ማሽን ቢሆን መርጣለን ስለዚህም የምንሰራቸው አብዛኞቹ ማሽኖች ችግር ፈቺና አዋጭ የሆኑ ማሽኖች ነው እየሰራን የምንገኘው ከነዚህ መካከል ሌላም ቪዲዮ በእናንተ የተሰራ አለ የከሰል ማምረቻ ማሽኖችን መጥቀስ እንችላለን የከሰል ማምረቻው ማለት የተለያዩ ዌስቴጆችን አካባቢን የሚበክሉ ነገሮችን ከጫት ገረባ ጀምሮ ቅጠላ ቅጠሎችን ይሄ ወያኔ ዛፍ የሚባል እንቦጭ የሚባል አካባቢን የሚበክሉ ጥሬ ዕቃዎችን ወደ ካርቦናይዜሽን ፈርነስ ተከተው ካርቦናይዝ ተደርገው በተለያዩ አይነት አማራጮች በሲንግል ፌዝ የሚሰሩ ማሽኖች አሉ ብሪኬቲንግ ከሰልን በማምረት እኛ ቀዳሚዎች ነን ማለት ያስችላል ከዛ በተጨማሪ ደግሞ ምንድነው አሁን አዋጭ ስራ እንስራ ከተባለ አንደኛ ምን ጠቅሰው ነገር ምንድነው ጥሬ ዕቃው ነው ምንድነው የምንጠቀመው ጥሬ ዕቃ አንድን ቢዝነስ አዋጭ የሚያደርገው የምትጠቀሚው ጥሬ ዕቃ ነው የምትጠቀሚው ጥሬ ዕቃ ውድ ከሆነ ሴሊንግ ፕራይስ የሚሸጭበት ዋጋ ይጨምራል ማለት ስለዚህ ያን ካነሳን ደግሞ ፕላስቲክ ሪሳይክሊንግ ማሽኖችን መጥቀስ ይቻላል እነዚህ ፕላስቲክ ሪሳይክሊንግ ማሽኖች ምን ማለት ነው የተለያዩ አይነት ፌስታሎች ሃይላንዶች ሳፋዎች የተለያዩ አይነት በአካባቢዎች ላይ የሚጣሉ ፕላስቲኮች አሉ እነሱ ደግሞ አሁን አካባቢን ከማቆሸሽ አልፎ ኢንቫይሮንመንት ላይ ከፍተኛ አይነት ተጽዕኖ ያላቸው ጥሬ ዕቃዎች ናቸው ወይም ውጋጆች ናቸው ስለዚህ እነሱን መልሶ ጥቅም ላይ ለማዋል የሚያገለግሉ ማሽኖች አሉ ከነሱ መካከል የፕላስቲክ መፍጫ ማሽን ሲሆን ከዛም ባሻገር ደግሞ የሃይድሮሊክ ፕረስ ማሽን የሚባልም አለ ሁለቱን ለማለያየት ያህል ሃይድሮሊክ ፕረስ ማሽን ማለት ነው በየአካባቢያችን ላይ ሃይላንድ የሚሰበስቡ ሰዎች አሉ አይደል ሃይላንዶች ይሰበሰቡና ስታከማቻቸው ከፍተኛ ቦታ ነው የሚይዙት ምናልባት ይሄንን ቤት ሃይላንድ ብትመዝኙ በጣም ትንሽ ኪሎግራም ነው የሚሆነው አነስተኛ ዴንሲቲ ስላለው ስለዚህ ሳይዙ ትልቅ ነው ኪሎግራሙ ትንሽ ነው ይሄን ለማጓጓዝ እንቸገራለን ከአንድ ቦታ ወደ አንድ ቦታ ለማጓጓዝ አስቸጋሪ ነው የሚሆነው ስለዚህ ይሄንን ሳይዙን ለመቀነስ ምን ያስፈልገናል ወይ መፍጫ ያስፈልገናል ወይ ደግሞ ፕረስ ያስፈልገናል ፕረስ ማለት መጨፍለቅ ማለት ነው ስለዚህ ይሄ ሃይድሮሊክ ፕረስ ምንድነው የሚሰራልን በ50 ኪሎ እና በ100 ኪሎ ግራም አማራጭ አቅርበናል ይሄንን ፕላስቲኮች ከከተትናቸው በኋላ በመጨፍለቅ ሳይዛቸው ቀንሶልን ወደምንፈልጋቸው አይነት ቦታዎች ማጓጓዝ እንችላለን ከዛም ባሻገር ደግሞ መፍጫ የሚፈልግ ካለ ፕላስቲኮቹ ከተፈጩ በኋላ ቮሊዩማቸው ስለሚቀንስ በቀላሉ ከቦታ ለቦታ ማንቀሳቀስ እንችላለን ማለት ነው በጣም ጥሩ እንግዲህ ይሄንን ዕቃ መግዛት ለሚፈልግ ሰው ደግሞ አድራሻችሁ የት ይገኛል በተጨማሪም የስልክ አማራጮች ካሉ እነዚህን ማሽኖች ከኛ ለማግኘት አድራሻችን አዲስ አበባ የሳሪሱ ሃና ማርያም ከቆጣሪ ትምህርት ቤት ጀርባ ነው እኛን ለማግኘትም ከታች በመታስቀምጡት ስልክ ቁጥሮች እኛን ማግኘት የሚችሉበት ነው በጣም ጥሩ እንግዲህ የነበረን ቆይታ በጣም ጥሩ ነበረ ስለያንዳንዱ ማሽኖች በቂው ማብራሪያ ነበር የሰጠህን ስለ ጊዜ እጅግ አድርገን እናመሰግናለን እኔም በጣም አመሰግናለሁ እሺ ቴንክ ዩ
ውድ የትርታ ሪቪው ቤተሰቦች በተለይ ወደ ወፍጮ ቢዝነስ መግባት ለምትፈልጉ ሰዎች ዛሬ ጥሩ የሆነ መረጃ ነው የጠቆምናችሁ ብለን እናምናለን። እንግዲህ ከኋላ የምትመለከቷቸው ማሽነሪዎች ወፍጮም በተገቢው መንገድ መፍጨት የሚችሉ እንደውም ከዚህ በፊት ከነበሩት የወፍጮ ማሽኖች እጅጉን በዘመናዊ መንገድ የተሰሩ ማሽነሪዎች እንደሆኑ አይተናል። እነዚህ ማሽነሪዎች መግዛት ለምትፈልጉ ሰዎች ደግሞ ከታች ባስቀመጥነው ስልክ ደውላችሁ መግዛት ትችላላችሁ እና ወደ ወፍጮ ቢዝነስ መግባት ትችላላችሁ። እንደዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እንጠይቃለን። ፕሮግራሙን እስካሁን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብርሃም ነኝ። በካሜራማን ናኦል ነበረ። በቀጣይ ፕሮግራሞች እስከምንገናኝ ድረስ ቸር ቆዩ።